ሳሚው አይ አላለችም እና ምንም ብንጣላ እኔ ከምንም በላይ ከመጡበት ጉዳይ በላይ የታየኝ ይሄ ነው። ቀለበቱን ሀይሚዬ አያያዟና ላይክ እንትን ጣቱ ላይ እንደዛ አደራረጓ ስማም ስትችልበት ሁሉ ነገር እኮ ነው የሚያምርባት። ደግሞ እንዴት ነው ዛሬ ቆንጆ ሆና የመጣዩ? እንዴት እኮ እንደምታምሩ እንደዚህ በፍቅር ስትሆኑ ልባችንን እንደዚህ በፍቅር ነው ጭልጥ የምታደርጉት። የምር እኔ እግዚአብሔር ምስክር መብርሃንን ከልቤ ነው ይሄንን እምለው ማለት ነውና ይሆናል ሌለ እኔ ልቤ በፍቅር እልም ይላል ይሆናል። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። ከስንት ጊዜ ወዲህ ነው አይደል ዛሬ በሀይሚዬ ቤት የመጡት ብሩክና ሀይሚ። ዋው በጣም ቆይተዋል። ነገር ግን ደግሞ 2000 ነው 3000 ሰብስክራይብ ይቀራታል። በቅድሚያ ሰብስክራይብ አድርጉና 300,000 ትግባ። እስኪ በአለም እየደረሰ ነው ውዶቼ። እስቲ ደግሞ የሀይሚዬ ዩቲዩብ ቻናል 300,000 ይግባና ደስታን በደስታ ላይ እንደራረቡ። ከዚህ በፊት የሆነ ቀን ለበዓል አብሮን አልነበሩም። በዚህ በዓል ግን ብሩኬና ሀይሚ አብሮን ነው የሚያሳልፉት። እኛ እንዳይከፋን የሚያደርጉን በየአመቱ እነሱ ናቸው። ዘንዶም እኛ በሰው ሀገር ላይ ነን። በዓልን ያው አልታደልንም። ስንታደል አንድ ቀን ከቤተሰብ ጋር የምናሳልፍ ይሆናል እና ደስታን በደስታ ላይ እንደራርበውና 300,000 ፑሽ አድርጋችሁ አስገቡ። አቅም እኮ አላችሁ፣ ትችላላችሁ። ጨረቃ ፋሚሊዎች ግን ለምን እንደሆነ አላቅም። አንዳንዶቻችሁ ሰብስክራይብ አታረጉም ይመስለኛል። እግዚአብሔርን አሁን የብሩኬን ሰብስክራይብ ያደረጋችሁ ሁላችሁም ለሀይሚ ያደርጋችኋል፣ ሳንወሻሽ ማለት ነው። ያላደረጋችሁ አድርጉ። ፍቅር ሁሉን ነገር ያሸንፋል እና በፍቅር እንመን ውዶቼ። ዘላለም የሚኖር ሰው የለም። በቃ ፍቅር ያሸንፋል። መልካምነትን በልባችን እናንግሰው ማለት ፈልጋለሁ። ብዙ አወራሁባችሁ አይደለም። እንግዲህ ዛሬ የመጡበት ጉዳይ ብሩኬና ሀይሚ እኛም ስንነጋገርበት ነበረ ጉዳዩን። በቅድሚያ ግን አንድ ዩቲዩብ ቻናል ላይ ነው የተሰራው ያ ነገር ማለት ነው። ሌላም ቤት ያ መረጃ ወጥቶ ነበር እንዴ? እንደዛ ብሎ ተወርቶ ነበር እንዴ? አብሳላት ሀይሚን ልታሳግታት ነው የሚለው መረጃ እኔ በቲክታክ በኒ ዩቲዩብ ቻናል ላይ ኮመንት ላይ መታችሁ እንደዛ አይነት ነገር ሰምተናል፣ አረ ቪዲዮ ስሪ ምናምን ነገር አይኖ እንደ ሴት ልጅ እኛ እንደ ሴት ልጅ ናት አፈቅርሃለሁ ብላ ሙጭጭ ስትል ብሩኬ አንተን ምናምን ነገር ደግሞ አንተ እምቢ ብለክ እዚህ ጋር በአራት ነጥብ ነገሩን ስትቋጨው ሁኔታዋ ምናምን ስላላማረኝ እኔ ሁኔታዋ አላማረኝም ብዬ ምናምን በግሌ አውርቻለሁ። ሰው ተበሳይቶ የሆነ ነገር ፈልጎ ሲያጣ የሆነ ተንኮል ሊያስብ ይችላል። ፍጹም የለም በዚህ ምድር ላይ። ከዛ አንጣር ነው እኔ ደግሞ ባዘዛችሁኝ መሰረት ታዝዬ የሆነ ቤት እኮ እንደዚህ እየተባለ ነው ምናምን ስትሉኝ እኔም እዚህ ጋር ቪዲዮ ሰርቼ ነበረ። ግን መረጃው ያወጣው አንድ ሰው ብቻ ነው እና ከዛ ውጭ እኔ አላቅምም። እኔ ደግሞ የእናንተን ትእዛዝ ለመፈጠም ብሩኬና ሀይሚ እንዳይጎዱባችሁ ስላሰባችሁ ስለተጨነቃችሁ ነው ያንን ነገር አስተላልፉልን ያላችሁ ለእናንተ ማለት ነው። ነገር ግን ደግሞ አሁን ጠጠር ያለ መረጃ ሳይኖር የሆነ ነገር ትክክለኛ ከዛ ሰው አንደበት ሳንሰማ እንደዚህ አይነቱን ነገር እርግጠኛ ሆነን በየመሪያ መረጃውን የምታሰራጨው ሰው እርግጠኛ ሳትሆን ምንም ነገር ወደ ዩቲዩብ ቻናል እንትን አትበል። ምክንያቱም ይኸውላችሁ ብሩኬንና ሀይሚ እንደ ቤተሰብ እንደ እህት እንደ ወንድም በጣም አቅርበው የምንወድ ብዙዎቻችን አለን። ዝም ብለው ደግሞ ጊዜያቸውን ለማሳለፍ ዝም ብለው እንደ ኬርለስ የሆኑ ሰዎች አሉ። ግን ደግሞ እንደዛ አይነት ነገር ሲሰማ ልባቸው ቶሎ የሚጎዳ የሚሰበሩ የሚያስደነግጠን ሰዎች ስላለን ከመደነገጣችን አንጣር እንደዛ ብለን ቶሎ ነገሩ ወደ እናንተ እንዲደርስ ቢሆነ ቪዲዮ እንሰራለን ማለት ነው። ከዛ ማንጣር ነው። ሲምፕል ነው። ያለውንና የተፈጠረውን ነገር ደግሞ መታ እሷ አብራርታለች፣ ያው ተናግራለች። እኔ እንዴት እንደዛ ታረጋላችሁ ምናምን አረጋለሁኝ፣ በቃ ይቅርታ ተፈቷል ነገሩ ምናምን ነገር ብላለች ማለት ነው። እንግዲህ የልብሽን ፈጣሪ ነው የሚያውቀው። አብሳላት ፈጣሪ ነው የሚያውቀው። ለአንቺም ብታደርጊው ምንድነው ሰውን ብትጎጂ አንቺም እንደምትጎጂ እርግጠኛ ሆነሽ ነው፣ እያወቅሽበት ነው። ሰውን ስንጎዳ እኛም እንደምንጎዳ እያሰብንበት ነው ሌላውን መጉዳት ያለብን እንጂ እኔ አልጎዳም እከሌም ብጎዳው ምንም አይመጣብንም ብለን በራሳችን ሙሉ የሆነ ተማምነን ምናምን ነገር የሆነ ስህተትን ባንሰራ ጥሩ ነው ባይ ነኝ። ነገሩ እንኳን ተፈታ ብሩኬም እንደዛ ሀይሚንም በውስጥ መስመር
አይ ቲንክ ሚሴጅ ልካችኋል ይመስለኛል፣ አጨናንቃችኋል ይመስለኛል። ከዛ አንጣር ስለተጨናነቁ ነው መተው መልስ የሰጡበት። እግዚአብሔር ይባርካችሁ። እንግዲህ ይህንን ነው እኔ ማለት የምፈልገው። እኛ የምንፈልገው ከምንም በላይ እና ከማንም በላይ የእናንተን ሰላም ፍቅራችሁን ነው የምንፈልገው፣ አንድነታችሁን ነው የምንፈልገው። ብዙ ጊዜ የደከምነው ብዙ ጊዜም የተጣላ ነው ይህ አንድነታችሁና ፍቅራችሁ እንዲመለስ ነበረ። ፈጣሪ በፈቀደው ቀን ደግሞ ያንን አንድነታችሁን መልሶታል ማለት ነው። ሶ አንድ ሰው ደግሞ ድምድም አድርገን ላይክ ስተት አይሰራም እሱ ማን ስለሆነ ነው እንዴት ምናምን ብለን ላይክ ሙሉ ለሙሉ በአንድ ሰው ልንተማመንበት መተማመን የለብንም። ምንም አያደርገንም ብለን ራሳችንን ጣል ማድረግ የለብንም። ሀይሚ አሁን አንቺን ከዚህ በፊት የበደሉሽ ሰዎች፣ የመቱሽ ሰዎች ምናምን ነገር ያስቀየሙሽ ሰዎች፣ የተናገሩሽ ሰዎች ዛሬ ላይ ምንም አያደርጉኝም ብለሽ ራስሽን ደግሞ ካለመጠበቅ ከጥንቃቄ የጎደለው ቦታ ላይ መገኘት የለብሽም። አው ሰው ፍጹም አይደለም። አሬ እኔ እንደዛ አይነት ነገር አላስብም፣ እኔ ከወዳጆቼ ልታጣሉኝ ነው ወይ ምናምን ነገር ስላለች እቺ ሴት መታ እንደዛ ነው ምናምን ብላችሁ ሙሉ እምነት አትስጡ ለሰው ለማለት ያክል ነው። ምክንያቱም በራሳችሁ አንደበት ከዚህ በፊት እኛ ጥላት አለብን፣ እኛን ለመለያየት ብዙ ነገር ተደርጓል ምናምን ብላችኋል። ስለዚህ ይቺ ሴት ለሌሎቹም ምሳሌ የምትሆን ናት፣ ለሌሎቹም ጥላቶቻችሁ ማለት ነው። ጥላት በምን አይነት መንገድ እንደሚመጣ ለዛ ነው ትምህርት ትወስዱበታላችሁ፣ እናንተ ጥንቃቄም ታደርጉበታላችሁ ማለት ነው። የተጨነቃችሁ ደግሞ በቃ አሁን ይሄንን ቪዲዮ አይታችሁ እንደምትረጋጉ ተጭንቀታችሁ ደግሞ ነፃ እንደምትሆኑ እርግጠኛ ነኝ። እና ቅማምዬና ብሩኬ ደግሞ እንዴት ነው ያማረባችሁ። ሀይሚዬማ በስመ አብ ውበቱን እኮ በቃ በየነገው ነው የሚደፋባት። እኔ በነገራችን ላይ ብሩኬን አላደንቅም። ለምን ባልተቤቱ ሀይሚ ያለች እሷ ናት እሱን ማድረቅ ያለባት፣ ማቆለባበስ ያለባት። ድሮም የምለው ነገር ነው፣ ሚስት ነች ባሯን ማቆለባበስ ያለባት። ላይክ ብሩኬ እንትን ነው በቃ ጀንትል ማን ነው ባጭሩ። ከዛ ውጭ ሌላ ነገር ምንም ልል አልችልም። ይሄ የፍቅር ቃላትን ልጠቀም አልችልም ባጭሩ ማለት ነው። ገብቷችኋል አይደለ? ከዛ ውጭ ግን የኔ ሸበላ የኔ ምናምን ማለት ያለባት ሀይሚ ናት ውዶቼ። የሰውን ባል ብዙ ማቆለባበስ የለባችሁም። እሺ ሁለታችሁም ግን አንበሳ ናችሁ። እንወዳችኋለን። ፍቅራችሁን ያብዛላችሁ፣ ጥላታችሁን ያረቅላችሁ። በቃ ውለዱ ክበዱ። የዓመት በዓል ምርቃት ነው በነገራችን ላይ። አሁን እኔ መራቂ የሆንኩት ከመቼ ወዲህ ነው ትላላችሁ? ግን እኔ የምመርቀውና የምጸልየው ለሰው መሬት ጠብ አይልም። ለእኔ እንጂ ባይሳካልኝ ለሰው ጠብ አይልም። እግዚአብሔርን ነው የምላችሁ። እኔ የምሬን ነው። ለምን የሆነ ብዙ ጊዜ ተሳክቶ ስላዩኝ ነው። ግን እግዚአብሔርን የምጸልየው ለራሴም ማሳካልኝ። ተው እንጂ ተው ፈጣሪ ትላላችሁ። ለማንኛውም ውዶቼ የኔ ሀሳብ አስተያየት ይሄ ነው። የእናንተ ሀሳብ አስተያየት ደግሞ በኮሜንት አስቀምጡ።